ምርጫ ለኢትዮጵያ ከስልጣን ሽግግር ባለፈ ለሀገረ መንግስት ግንባታ ወሳኝ ምሰሶ ከመሆኑ ባሻገር የታሪክ ስብራቶችን በምክክር በማከም ዜጎችን ከግጭት ወደ ልማት ለማምጣት የማይተካ ሚና አለው። ሆኖም በኢትዮጵያ ባለፉት 3 አስርት ዓመታት የተካሄዱ የምርጫ ተሞክሮች ደካማ ቢሆኑም ከለውጡ በኋላ የታዩ ጅማሮች ለህጋዊ መንግስት ምስረታ መሰረት ከመጣላቸውን ባለፈ ሰባተኛው ጠቅላላ ምርጫ በቴክኖሎጂ የታገዘ እንዲሆን መደረጉ ተስፋ ሰጪ መሆኑን ተመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እስከ መጋቢት 28 ቀን 2018 ዓ.ም በማከናወን ላይ የሚገኝ ሲሆን ምርጫው ለሀገረ መንግስት ግንባታና ለሰላማዊ ስልጣን ሽግግር ያለውን ፋይዳ በመገንዘብ ዜጎች በንቁ ተሳትፎ ካርዳቸውን እንዲወስዱ ተጠይቋል። ጉዳዩን መሰረት ስጦታው በትንታኔ ተመልክቶታል። ኤልያስ ፈጠነ ያቀርበዋል። የህዝብ ተሳትፎን ለማረጋገጥ ተጠያቂነትንም ለማስፈንና ሰላማዊ የስልጣን ሽግግር ለማድረግ ምርጫ መሰረታዊ ጉዳይ ነው። ኢትዮጵያ የጋራ ህልሟን ለማድረግ ከምትጓዝባቸው መንገዶች መካከል የምርጫ ስርዓት ግንባታ ቀዳሚው ነው። ለኢትዮጵያ ምርጫ ከስልጣን ሽግግር ባለፈ ለሀገረ መንግስት ግንባታ ወሳኝ ምሰሶ ነው። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ገረመው ሁሉቃና የፖለቲካ ሳይንስ ምሁሩ ዶክተር አሊ ሁሴን እንደሚሉት ምርጫ የታሪክ ስብራቶችን በምክክር በማከም ዜጎችን ከግጭት ወደ ልማት የሚያመጣ የማይተካ ሚና አለው። የተረጋጋ የፖለቲካ ሽግግር ይፈልጋል የሀገረ መንግስት። ምርጫ ደግሞ አንዱ የተረጋጋ የፖለቲካ ሽግግርን ለማካሄድ የምንጠቀምበት ነው። ይሄ ምርጫ የሚባለው ነገር በመሰረቱ የስልጣን ሽግግር መሳሪያ ብቻ አይደለም። ሀገር ግንባታ ላይ ስቴት ቢልዲንግ ላይ የሚሰራው ትልቁ መሳሪያ እሱ ነው። መንግስትና ማህበረሰብ ሶሻል ኮንትራት ወይም ማህበራዊ ውል የሚዋሉበት ነው ምርጫ ማለት። ኢትዮጵያ ረዥም የሀገረ መንግስት ታሪክ ቢኖራትም የዜጎችን ፍላጎት ከመንግስት ህጋዊነት ጋር የሚያስተሳስረው የምርጫ ስርዓት ግን ለዘመናት ፈታኝ ሆኖ ዘልቋል። የኢትዮጵያ የምርጫ ስርዓት በንጉሱ ዘመን በሹማምንት ምርጫ ተጀምሮ በደርግ ጊዜ ወደ አንድ ፓርቲ ርዕዮተ ዓለም አምርቷል። ከኢቢሲ ጋር ቆይታ ያደረጉት ዶክተር ገረመው ሁሉቃና ፖለቲከኛው መሰረት አሰፋ እንደሚሉት በተለይም ላለፉት 3 አስርተ ዓመታት ምርጫዎች ቢካሄዱም ለዲሞክራሲ ግንባታ ያላቸው አስተዋጽኦ ግን ደካማ እንደነበር አውስተዋል። ከለውጡ በፊት የነበሩት ምርጫዎች የይስሙላ ምርጫዎች ናቸው። በእርግጥ በተለይ 1997ቱ ትንሽ ፕሮሰሱ ጥሩ ነበር፣ ግን ሁላችንም እንደምናውቀው ከውጤቱ ጋር ተያይዞ ከፍተኛ ቀውስ ነው የተፈጠረው ማለት ነው። የፖለቲካ ምህዳሩ ጠባብ ነው ማለት ይቻላል። በተለይ የ2002 ምርጫና የ2007 ምርጫ ላይ በ100% በ99% በምናምን ነው እንትን የነበረው ምርጫ ሲያሸንፍ የነበረው ገዢ ፓርቲ። ምርጫ የዲሞክራሲ ቀዳሚ መገለጫ ነው። ሀገራትም በህገ መንግስታቸው መሰረት በተቀመጠው የጊዜ ገደብ ምርጫን ያካሂዳሉ። ሆኖም ግን የህገ መንግስትና ፌዴራሊዝም አስተምህሮ ዳይሬክተር የሆኑት ዶክተር ኃይለ ኢየሱስ ታዬ እንደሚሉት የዲሞክራሲ ልምምድ አልጋ ባልጋ በአንድ ጊዜ የሚመጣም ባይሆንም ምርጫን ማካሄድ ግን የግድ ነው ብለዋል። ሁሌ የምታካሄደው አልጋ ባልጋ መንገድ በሆነ መንገድ አይደለም። እንደ ሀገር ኮንቴክስት ይወሰናል። ግን ምርጫ በአንዴ ፐርፌክት አይዲያል ይባላል። ዲሞክራሲ በአይዲያል በሀሳብ ደረጃ የህዝብ መንግስት ለህዝብ በህዝብ ማለት ነው። ሁሉ ጉዳይ ህዝብ እየወሰነ የሚሄድበት ነው። ይሄ አይዲያሉ ነው። ፕራክቲካሉ ግን የውክልና ነው። ውክልና ዲሞክራሲ ነው። ስለዚህ መወከል አለበት ሰው ለኔ ጥቅመኛል የሚለውን ፓርቲ ያቀረበውን ሰው መወከል አለበት። ይሄን ከተረዳን ምርጫ ማድረግ የግድ ነው። በኢትዮጵያ የምርጫ ታሪክ ውስጥ በርካታ ለውጦች ቢታዩም ሂደቶች በስኬት ተጠናቀው ዲሞክራሲያዊ ስርዓትን ለመገንባት በየወቅቱ ትልቅ እንቅፋት የሚሆኑ ተግዳሮቶች ሲያጋጥሙ ቆይተዋል። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ገረመው ሁሉቃና የፖለቲካ ሳይንስና ዓለም አቀፍ ግንኙነት ባለሙያና ተንታኝ የሆኑት ዶክተር አሊ ሁሴን እንደገለጹት ከ2010 ዓ.ም የለውጥ መንግስት በኋላ 6ኛው ሀገራዊ ምርጫ ተስፋ ሰጪ ሆኖ ተመዝግቧል ብለዋል። በተለይም 7ኛው ጠቅላላ ምርጫ በቴክኖሎጂ የታገዘ እንዲሆን መደረጉ የሚበረታታ ስለመሆኑ በመጨመር የምርጫ ቦርድን ገለልተኛ ከማድረግ አንጻር ብዙ ሪፎርም እንደተሰራ ያየን ነው። ይሄ በጣም ይበል የሚባልና የሚመሰገን ስራ ነው። ሁለተኛ ቴክኖሎጂን ወደ መጠቀም ደረጃም ተደርሷል። ለምርጫው አፕሊኬሽን ዲቨሎፕ እስከ ማድረግ ድረስና ይሄ ኮሚትመንትን ያሳያል። በነገራችን ላይ የለውጡ መንግስትም የሀሳብ የበላይነት የሚለውን ኮንሰፕት ይዞ ምርጫው ዲሞክራሲያዊ እንዲሆን ሙከራዎችን አድርጓል። ስለዚህ ከፍተኛ ልዩነት ነው ያለው ማለት ነው። ለውጥ አለ ማለት ነው። ምርጫና የዜጎች ተሳትፎ ለአንድ ሀገር የዲሞክራሲ ስርዓት ግንባታ ወሳኝና የማይነጣጠሉ መሰረቶች ናቸው። በምርጫ ወቅት የዜጎች ንቁ ተሳትፎ መኖር የህዝብን ድምፅ የሚሰማና ተጠያቂነት ያለው መንግስት ለመመስረት ይረዳል። በዚህም አሚኮ ያነጋገራቸው የተለያዩ የህብረተሰብ ክፍሎች በሰባተኛው ጠቅላላ ምርጫ ለመሳተፍ የምርጫ ካርድ መውሰዳቸውን ገልጸዋል። ይመራናል፣ ያስተዳድረናል የሚለው መንግስት ለመምረጥ ካርድ እየወሰድኩ ነው። ምርጫ ቦርዱ አሰጣጡ ጥሩ ነው። በየቀጠናችን ራሱ የምርጫ ቦርድ ካርድ መውሰጃ ራሱ ተዘጋጅቷል። ቦታ ጎንደር አዘጋጅተናልና
ህዝቡ እንዳይንገላታ የተደረገው እንትን ነገር ጥሩ ነው። የምንፈልገውን ነገር ለሀገር ይጠቅማል፣ ለህዝብ ይመራል፣ ሀገር ያስከብራል፣ ሰፋ ያለ እድገት ያመጣል የሚለውን ሚዛናዊ አድርገን እኛ ከራሳችን ጋር በነጻነት ልንመርጥ መተናል ካርድ ልወስድ። ሰላማዊ ዲሞክራሲያዊና ፍትሐዊ ፉክክር ለማድረግ ዝግጅት ማድረጋቸውን የተናገሩት የተለያዩ ተፎካካሪ የፖለቲካ ፓርቲዎች በኩላቸው ሰባተኛው ጠቅላላ ምርጫ ስልጣንን በኃይል ለመያዝ ከሚደረግ ግብግብ ይልቅ በካርድ ቅቡልነት ያለው መንግስት ለመመስረትና ዘላቂ ሰላምን የምናሰፍንበት በመሆኑ መራጮች የምርጫ ካርድ መውሰድ እንደሚጠበቅባቸው አሳስበዋል። የአንድ ሰው ድምፅ ከፍተኛ ዋጋ አለው። በመሆኑም ሳይዘናጉ እንደው እንዲህ መሆን ነበረበት ከማለት አጓጉል ላይ ትችት ከማዘት መጀመሪያ ካርዱን በእጃቸው መያዝ መቻል አለባቸው። ቀጥሎም የምርጫ ቅስቀሳ ተጀምሯል። ያንን ይሆነኛል የሚለውን የፖለቲካ እሴቶች ምን ይመስላሉ፣ የትኛውን በመርጥ ሀገሪቱን ቀጣይ ሊያሻግረኝ ይችላል የሚለውን ዲሞክራሲ በሰፈነበት ያው ካርዱን በእጁ እንዲያስገባ የመጀመሪያ ምክር ይሆናል። መላው ህዝባችንም ይሄንን ግንዛቤ ውስጥ በማስገባት ካሉት ተፎካካሪ የፖለቲካ ፓርቲዎች ውስጥ ፖሊሲዎቻቸውን፣ ሀሳቦቻቸውን፣ ፕሮግራማቸውን በማየት ለመምረጥ የሚያስችለውን የምርጫ ካርድ እንዲያወጣ ከወዲሁ ጥሪ ማስተላለፍ እንፈልጋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የመራጮች መዝገባን ከየካቲት 28 ቀን 2018 ዓ.ም ጀምሮ እስከ መጋቢት 28 ቀን 2018 ዓ.ም ድረስ በማካሄድ ላይ ይገኛል።